ቆይ ግን አንቺ የሚወራና የማይወራ ነገር አለይም እንዴ? ኤቢን እኮ ሞቷል። ታዲያ ከማርታ ጋር ሄደሽ ሰላምን ራሱን አጠይቃትም ነበር? ማርቲ እኮ ያው ሁለታችሁም ባልና ሚስት ናችሁ ብዬ ነው። እሷም እህቴ ናት፣ አንተ ደግሞ የእህቴ ባል ነህ። ልንገርክ ብዬ ነው። አትንገሪኝ፣ አልፈልግም። ሲጀመር ነግሬያለሁ ብላኛለች። ማርቲ እኮ የሰላምን ልጅ አባት የፈለገች ነው። ታዲያ ትፈልጋ ለዛ ነው ሄደች። ለምንድን ነው ዳርዳር መዞሩ? ለምን አስፈለገሽ? ቀጥታ አንተን አባቷ አትይኝም? አይ ይሄንን አንተ አታደርግም። ብዙ ጊዜ እኮ ጠበቅን፣ ደግሞ በመሀል የሚፈጠረው አይታወቅም። ምንድን ነው የሚፈጠረው? ምን ነው ተሳስቴ ስም እንዳጠራ ነው? ምን እንዳጣ? አይ ሰው ምንም አይፈጠርም። ግን አሁን ለአባዬ መናገር አልፈልግም። ግልጽ ያልሆነ ነገር ለስተት ይዳረጋል። እኔ ደግሞ ግንኙነት የማበላሸት አልፈልግም። በቃ ቤተሰብ አውቆ በትክክለኛው መስመር ነው መጋባት ያለብን። ደግሞ ቀጣይ ዓመት ተመራቂ ነኝ። ምናልባት ወንድ ልጅ ስለሌለኝ ይሆናል። ኤቢ እንደምትወድ ደግሞ እኔም አንተን በደንብ አድርገን እናውቃለን። እባክህ በቃ እማትወዳት ከሆነ ፊት አትስጣት፣ እምትወዳት ከሆነ ደግሞ ቅረባት። አብጌል ደረጀ አባቷን አዋረደች። ማርታ የሰማችውን ነገር ማመን አቃታት። ደረጀ በድንጋጤ ራሱን ሳተ። ናታን በጣም በሚገርም ሁኔታ ማርታ ካሁን በኋላ ልጅ ጋር እንዳደርስ የምትወዳት ከሆነ ደግሞ ቅረባት፣ ተንከባከባት ብላ ትእዛዝ ሰጠችው። ጊዜና ለዛ ደግሞ እንግዲህ የድሮ ገራገሩ የገጠሩ ማህበረሰብ የገጠር ልጅ እንደኔ የሆናችሁ ደስ የሚላችሁ እስኪ ወየ በሉኝ። እንዴት ናችሁ? ሰላም ቤተሰቦቼ እንዴት ናችሁ? ውዴ ዳዳ ጥናማ ተከታታዮች እንዴት ናችሁ? ሰላምታዬ በያላችሁበት የዓለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል ቤተሰቦቼ። እንግዲህ ምን ትጮያለሽ? ምን ያስፈልግልሻል? እኛ ድራማውን ከማዋናው አናይም ወይ? ሁሌ የምትመጣሽ ምጮህ ለምንድን ነው የምትሉ ቤተሰቦቼ በዙ ዛሬ ማብራሪያ ለመስጠት እንግዲህ መጥቻለሁ ማለት ነው። እኔ እንግዲህ ማብራሪያ የምሰጠው ይሄ ማብራሪያ ሳይሆን ጋይስ ቤተሰቦቼ እናንተ ልክ ድራማውን አይተን ኮሜንት እንደምንጽፈው እኔም ኮሜንት እየሰጠሁኝ ነው፣ አስተያየት ሪቫይዝ ያደረኩኝ ነው። ወደፊት ምን ሊፈጠር የሚችላል ግምታዊ የድራማ ግምትን እየሰጠሁኝ ነው። ድራማውን ስለምወደው ስለምከታተለው እንደናንተ ስስት ጉጉት ብዬ ስለምከታተለው ከዛ አንፃር እንግዲህ እስኪ ምን ይሰማችኋል ብለን እያሰብን ነው። በራሴ የተሰማኝ ነው ወደፊት ይሄ ሊሆን ይችላል ብዬ ገመትኩትን እየተናገርኩኝ ነው። እናንተም ደግሞ በሐሳብ በኮሜንት ቦታ ላይ ወይም በጽሁፍ ይሄ ብላችሁ ልክ ሐሳባችሁ እንደምታስቀምጡት እኔም ቤተሰቦቼ እንደዛ በዛ መልኩ ነው ወደፊት የታየኝን ነገር የድራማው ምናልባት ደራሲው የሚሄድበትን መንገድ ወይም ደግሞ በዚህ መልኩ ቢሆን ያስተምራል ብለን ያሰብነውን ነገር አብረን እያየን ነው የምንሄደው ቤተሰቦቼ። ሁሌም ቀና ልብ ያላችሁ ሰብስክራይብ አድርጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ ኮሜንት እያደረጋችሁ የምታበረታቱኝ ውድና እንቁ ቤተሰቦቼ በክርስቶስ ፍቅር እወዳችኋለሁ፣ አመሰግናለሁ። ሁሌም አብራችሁ ስለሆናችሁ መልካምነታችሁ መልካምን ብላችሁ ከውስጣችሁ በቀናነት ወዳችሁኝ ላይክ የምታደርጉልኝ ምናልባት ለሷ ተጠቀመ ብላችሁ ሰብስክራይብ አድርጋችሁ የምታልፉ ቤተሰቦቼ ምስጋናዬ በጣም ከፍ ያለ ነው። ሌሎቻችሁ ደግሞ ሰብስክራይብ ሼር ላይክ ሳታደርጉልኝ ምታዩም አላችሁ ሶኬ ችግር የለውም ደስ ይለኛል። ግን መልካም ፈቃዳችሁ ከሆነ ደግሞ ላይክ ብታደርጉልኝ ሰብስክራይብ የምትለዋን ብትጫኑልኝ ለኔ በጣም ትልቅ ቫልዩ አለው። ለእናንተ ጋር ግን የሚቀነስባችሁ ምንም ነገር የለም፣ የሚወስደው ሰዓትም የለም ማለት ነው። የምትወጡት አቀበት የምትወጡት ቁልቁለት የለም ቤተሰቦቼ። መሰናከል የምትዘሉት የምትወጡት ጭቃ አቧራ ምናምን የለውም እንደ ኢትዮጵያ መንገድ ኦኬ ቤስ። ስለዚህ ቤተሰቦቼ እንግዲህ ከመልካምነት ከቅንነት አይታችሁት ላይክ ሼር ሰብስክራይብ አድርጉልኝ። ስለምታደርጉልኝ አብራችሁ ስለሆናችሁ ቋሚ ቤተሰቦቼ ምስጋና ከፍ ያለ ነው። እናንተ በእኔ በድምጽ ስገባ እናንተ ደግሞ አይ እሱም እንደ እኔ ግን በዚህ ይመስለኛል ብላችሁ ስለምትሰጡት ሀሳብ አስተያየት አመሰግናለሁ። አንዳንዶቻችሁ ደግሞ እኔ ምን አገባይ ድራማ ነው ወደፊት ታየ አልታየ የሆነውን ሲመጣና ራሴ አይዋለሁ ምናምን ትችላላችሁ። ይሄ ግዴታ አይደለም ጋይስ፣ ውዴታ እንጂ ግዴታ አይደለም። ትችላላችሁ። ግን እኛ እስከዛ ድረስ ድራማውን ስለምንወደው በጉጉት ስለምንጠብቀው እዛ ድረስ የራሳችንን መላምትና የራሳችንን ሪቪዥን እይታችንን ነው እያቀረብን ያለ ነው፣ ሪቪው ያደረግን ቤተሰቦች ክለሳ እንደገና ደግሞ ወደፊት ፊውቸር ቲዎሪውን አጠቃላይ ነው እንግዲህ እያደረግን ያለ ነው እንጂ በእያንዳንዳችሁ ነው በግድ ይሄን አድርጉ አልበለዚያ ይሄን የማታደርጉ ሰዎች ደግሞ ይሄን ድራማውን አትከታተሉም ተብለን አልተገደድንም ማለት ነው። ቤተሰቦች ይወደ ፈሪን የምናደርገው ነው። ስለዚህ አብራችሁ እሷን ተጠቀማት ብላችሁ የምታበረታቱ ምስጋና በጣም ከፍ ያለ ነው ቤተሰቦች። ሌላ ደግሞ እኔ ደግሞ አፈራባሽ ቢና ይድፋሽና የምትጮዩ
እኔ ደግሞ ድራማ መስሎኝ ምናምን ብላችሁ ደግሞ በስተት ክሊክ አድርጋችሁ ገብታችሁ የምትሳደቡ ሰዎች አላችሁ። በጣም ይቅርታ፣ የመጀመሪያ ይቅርታ ነው ማለት የምፈልገው መስሏችሁ ስለገባችሁ ማለት ነው። ከዛ በመቀጠል ግን ገና በነገራችን ላይ ክሊክ አድርጋችሁ ሳትገቡ ይለያል። አንደኛ የኔ ቻናሉ ስሙ ይለያል፣ ከታች ማየት ትችላላችሁ። ሁለተኛ ደግሞ የደቂቃው ርዝመቱ በጣም ይለያል። በቃ ርዝመቱ እነሱ ከ40 ደቂቃ እስከ 1 ሰዓት ከምናምን የሚሆን ድራማ ደቂቃ ያለው ድራማ ነው የሚለቀቀው። እኔ ደግሞ ማክሲመም 10 ደቂቃ ሚኒመም 6 ደቂቃ በ6 እስከ 10 ያለ ነው የምለቀው። 6 7 ወይ 8 ማክሲመም 10 ደቂቃ ከ10 ደቂቃ በላይ እኔ ቪዲዮ ለቅቄ አላውቅም። ገባችሁ አይደል ጋይሶች? ስለዚህ ገና ስታዩት ድራማው ላይ ውጭ ላይ ተምኔሉ ላይ እንደዚህ ስታዩት ይለያል። ሲቀጥል ደግሞ ተምኔሉ ላይ ይለያል። ተምኔሉ ስላችሁ የፊት ለፊት ላይ የሚለጠፈው ፓርቲ መጀመሪያ የምናየው ነገር እኛ የምናደርገውና የነሱ ይለያል። የነሱ የራሱን ችሎ በኮምፒውተር በባለሙያ በብዙ ነገር ኤዲት ተደርጎ የተዘጋጀ ነው። እኛ ደግሞ በተወሰነ ባለችን አቅማችን እዚህ ጋር ሆነን ነው የምንሰራው። ስለዚህ ከዛ አንፃር ስለሆነ በጣም ይቅርታ መስሏችሁ ለገባችሁ ደግሞ ጀስት ገብታችሁ እንዳያችሁት እንዳልሆነ ስትረዱ ዝም ብሎ ጥጥ ማለት ይቻላል። ይሄን ያክል ሰዓት ወስዶባችሁ ምናምን አይደለም። የሚገርመው ነገር ገብታችሁ ልቅ ማለትን መልካም እያለ ግን ገብታችሁ ኮሜንት እዛ አፈርቢ ይድፋሽ ይዘግዘግሽ ምናምን እያላችሁ በምጽፉበት ሰዓት ራሱ ሌላ ስርፋ ሄዳችሁ ትመለሳላችሁ። ስለዚህ በቃ ከቻላችሁ ላይክ አድርጋችሁልኝ ኢላፉ ሰብስክራይብ አድርጉልኝ። ካልቻላችሁ ደግሞ ዝም ብሎ ማለፍ ይቻላል ማለት ነው። እኔ ለምንድን ነው በራስ የራስሽን ስራ ይዘሽ ማትመጪው ምናምን የምትሉ ደግሞ ያለውበት ሁኔታ ስለማይመቸኝ እንጂ እኔ ከእናንተ ጋር ፊት ለፊት መጥቼ ፌስ ቱ ፌስ አብረን ሪያክት እያደረግን ነገሮችን አብረን ብናይ ከምንም በላይ ደስታዬ ነው። ይሄ ምንም ጥያቄ የለውም ቤተሰቦቼ። ስለዚህ ያለው ነገር ከዛ አንፃር ነው ይሄ ስለሆነ እንጂ ከሌላ አንፃር ወይም ደግሞ ከክፋት አይደለም። ሲቀጥል ደግሞ ይሄ ሌባናሽ ምናምን እየሰረቅሽ ነው እያጭበረበርሽ ነው ምናምን የምትሉ አይደለም። እኔ አላጭበረብርም። ይሄ ማጭበርበር አይደለም። ይሄ ዩቲዩብ ራሱ የሚፈቅደው ህግና ደንብ ነው። ሪያክሽን ቪዲዮ መስራት ይቻላል፣ መብት ነው። ግን የነሱን እንዳለ እኔ 10 ደቂቃ አምጥቼ ኮፒ አድርጌ አይደለም እዚህ ጋር የጫንኩት። እናንተ ከምትሉ በፊት ዩቲዩብ የራሱ ህግና ደንብ አለው። በዛ መሰረት ጥፋት ካጠፋሁኝ ወይም ደግሞ ሰት ከሰራሁኝ እሱ ራሱ እዚህ ጋር ሰተት አለ እዚህ ጋር እንትን አለ ብሎ እሱ ራሱ በእያንዳንዱ በሰከንዶችን ደቂቃ ቀርቶ ሰከንዶችን ይመዝናል። ስለዚህ በዛ መሰረት ወዲያው ሜሴጅ ይሰጠኛል፣ ወዲያው መልእክት ይልክልኛል። ስለዚህ እንደዛ ስለሆነ ይሄ ስርቆትም አይደለም። ይሄ ትክክለኛና ህጋዊ አካሄድ መንገድ ነው ተከትየርኩ ያለሁት። እግዚአብሔር ከፈቀደ ደግሞ በቀጣይ በራሴ ፊት ለፊት መጥቼ አብረን ዘና እያልን በአዲስ ስራ እኔም በራሴ ስራ ተመልሼ የምንገናኝ ነው የሚሆነው። አሁን ግን ያን ነገር ለማድረግ ስለተመቸኝ ቦታውና ሁኔታው ስለማይፈቅድልኝ ከዛ አንፃር ነው ቤተሰቦቼ ይሄን እንድትረዱኝ ያው እንግዲህ ለማለት ያክል ነው። በተረፈ ወዳችኋለሁኝ፣ አከብራችኋለሁ ቤተሰቦቼ። ወዳችሁና አክብራችሁ ስለምትከታተሉኝ አመሰግናለሁ። እንግዲህ ዳጣ ድራማ ብዙ እየተማረበት ዘና እያልንበት ያለ ድራማ ነው። አሁን ላይ ደግሞ እንግዲህ የአብጌል ሌላ ነገር ውስጥ መግባት፣ የደረጀ መደንገጥ፣ የማርታ መጨናነቅ፣ እህትየዋ ወይም ደግሞ ያክስትየቱ የመድኃኒት ጠንቋይ ቤት መሄድ ነገር ግን ሌላ መስመር አስይዟል። ቤተሰቡ ተተራምሷል። ማርታ እንግዲህ ከልጄ ላይ እባክህ ፊትህን አንሳ ከወደድካት ውደዳትና ተንከባከባት፣ አጠገቧቁን አለበለዚያ ከልጄ እራቅ እያለችው ነው የምትገኘው ናታንም እዚህ ጋር ተቸግሯል። ለዳጣ ደግሞ ቤተሰብ እናስተዋውቅ ወይም ደግሞ ለቤተሰብ እናገር ቢላትም ዳጣ ደግሞ ፈቃደኛ አልሆነችለትም። ምን ማለት ነው? ምን ተገኝቶ ነው? አይሆንም ብለዋለች። ናታንም እዚህ ጋር ተጨንቋል። መላ ቤተሰቡ ጭንቅ ውስጥ ነው የሚገኘው። ገዛና ለዚህ ደግሞ ይቅርታ ለዚህና ገዛ ደግሞ ያው ያለውን ነገር እንትን ያሉ ነው። ደስ እያለኝ ነበረ፣ እያሳቁኝ ነበረ። ዱቄት ቀብተዋለች ማለት ነው። ለዛ ገዜ እንግዲህ ወንፈልሽን ጠብቂ በቅርቡ እያለዝቶባታል። አብረን የምናይ ነው የሚሆነው። ቀጣይ በአዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ ቤተሰቦቼ። ላይክ አይረሳ።